አጽናናት ተሸከሚኝና ወደ ከተማው እንመለስ በዛም የአምላክን ተአምር ታያለሽ አላት ልጁን ተሸክማ ወደ ቅዱሷ ከተማ ተመለሰች አስቡት ንጹህዋ ማርያም ድንግሏ ማርያም ማንንም ወንድ ያልነካት ማርያም ሕፃን ልጅን አቅፋ ሰዎች ፊት ስትቀርብ አስቡት አንዳንድ ሰዎችም እርግዝናዋን በሚያሳይ ሁኔታ ላይ ሆና ከተማዋን ለቃ ስትሄድ ያዩ ነበሩ ስለዚህ በሰዎች በሕዝቡ መሃል ሐሜትና ወሬ ነበር ሁሉም ሰው ይህንን ቅጽበት ሲጠብቀው ነበር ማርያም እንዴት ነው የምትመለሰው ስለዚህ ሁሉ ነገርስ እንዴት አድርጋ ነው የምታብራራው ቁርአኑ እንደሚለው ወደ ከተማው ተመልሳ ስትመጣ አፈጠጡባት አንዳንዶቹ ራባዮችም ማርያም ምንድነው ያደረግሽው ምንድነው ይሄስ ምንድነው ይሄ ብልሹነት አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበረችም አንቺ እንዴት እንዲህ ያለ ነገር ትፈጽሚያለሽ አሏት ክብሯን ነኩት ሕፃኑ ኢየሱስ ማንንም ሰው ቢያናግርሽ ምንም ነገር እንዳትይ አምላክሽ ይጠብቅሻል ብሏት ነበር በእርሷ ላይ የሚደረገው ክስና ወቀሳ ሲበረታ ቁርአኑ እንደሚለን ወደ ልጁ ተጣቀሰች ጠቆመች በቤተ ክርስቲያን ውስጥ ያለው ሙሉ ምእመን አጨበጨበ በቤተ ክርስቲያን ውስጥ ትምህርት ለመስጠት ለገባው ሙስሊም ኢማም የዛን ዕለት የኢየሱስ ክርስቶስን ውልደት አስመልክቶ በቁርአን መሰረት ምን እንደሚል ለምእመኑ እንዲያስተምርለት በቤድፎርድ ውስጥ የሚገኘው የዩናይትድ ቸርች ፓስተር ለኢማሙ ግብዣ አቅርቦለት ነበር ሌሎቹን የክርስቲያን ምእመኖችን ለመቀላቀል ከፓስተሩ ጋር በቤተ ክርስቲያን ውስጥ የታደሙ በርካታ ሙስሊሞችም ነበሩ ከዚህ ቀደም ከሰሙት ታሪክ በበለጠ አመክኗዊ ስለሆነ የኢየሱስን ውልደት ታሪክ ለማዳመጥ በጣም ጓጉተው የነበሩ በርካታ ምእመኖች በቤተ ክርስቲያን ውስጥ ታድመዋል The merciful, the one who has a few verses from the Quran about the birth of Jesus and some of you may be wondering እጅግ በጣም አዛኝና ሩህሩህ በሆነው አምላክ ስም ጀምራለሁ ስለ ኢየሱስ ክርስቶስ ውልደት የሚያወራ የቁርአን አንቀጽን ሰምተናል ምናልባት ግን አንዳንዶቻችሁ ስለ ኢየሱስ ክርስቶስ ውልደት ሁኔታ ቁርአን ምን ይላል በማለት እያሰባችሁ ይሆናል ስለዚህ ከቁርአን አንፃር ያለውን ነገር እኔ ነግራችኋለሁ የተለያዩ የክርስቲያን ወገኖች በኢየሱስ ክርስቶስ አወላለድ ላይ ከድንግል ነው የተወለደው አይደለም በሚለው ላይ የተለያዩ አይነት ግንዛቤዎችን እንደሚያራምዱ አውቃለሁ ነገር ግን እኔ ለእናንተ ላጋራችሁ የምፈልገው ቁርአን ስለ ኢየሱስ ክርስቶስ ውልደት ምን ይላል የሚለው ነው Now his mother Mary peace be upon her The Quran tells us Islamic traditions tell us that her mother the mother of Mary she made a pledge to God አሁን እናቱ ማርያም የአላህ ሰላምና እዝነት በእርሷ ላይ ይሁንና ቁርአንና እስላማዊው ሐዲስ የእርሷ እናት ማለትም የማርያም እናት ለአምላክ ተስላ ነበር ይለናል ኦ ጌታዬ ሆይ ልጅ ከሰጠኸኝ ወንድ ልጅ ከሰጠኸኝ እንደዚህ ነበር ያለችው ልጄን ለአንተ እንዲያገለግል አደርገዋለሁ ያንተን የአምልኮ ስፍራ እንዲያገለግል አደርገዋለሁ ቀንና ማታም አንተን በማምለክ ህዝቡን ወደ አንተ መንገድ ይመራል በማለት ተስላ ነበር ይለናል በኋላም ስታረግዝ በጣም ተደሰተች ወንድ ልጅም ወልዳለሁ ብላም ጠበቀች tell us that in the temple in that very sacred sanctuary only men were allowed in that Jewish tradition so she wanted a son who could go inside the temple ለምን ነበር በጊዜው ወንድ ልጅ ለመውለድ የፈለጋቸው አትሉ እስላማዊው ሐዲሶች እንደሚነግሩን በቤተ መቅደሶች ውስጥ ማለትም በዛ ቅዱስ ስፍራ በአይሁዳውያኖች ባህል መሰረት ወንዶች ብቻ መግባት ስለሚፈቀድላቸው ነበር ወንድ ልጅ የፈለገችበት ምክንያቱም ወደ ቤተ መቅደሱ መግባት እንዲችልና አምላኩን በነጻነት እንዲያመልከው ነበር በወሊዷም ጊዜ የወለደችው ወንድ ሳይሆን ሴት መሆኗን ተገነዘበች ግራ ተጋባች ምን እየተከናወነ ነው በማለት ራሷን ጠየቀች ለአምላኬ ተሳልኩ እርሱም ስለቴን ተቀበለ አምላክ በእርሷ ዘመን ለነበሩ ነብዮች አምላክ እቅድ እንዳለው ገልጧል ይህ ከጠየቅሽው በላይ ነው ጠብቂና ብቻ ናም ማርያም ተወለደች የቤተ መቅደሱ አገልጋይም እንድትሆን ሰጠቻት ለእርሷ ብቻ ነበር ልዩነት የተደረገው ሴቶች ወደዛ ቅዱስ የቤተ መቅደሱ ክፍል እንዲሄዱ አይፈቀድላቸውም ነበር እርሷ በዛ አይነት ሁኔታ ውስጥ የተወለደች በመሆኗ የስለት ልጅ ስለነበረች ለማርያም በልዩ ሁኔታ ፈቅደው ነበር እርሷ ወደ ቤተ መቅደሱ ሄዳ አምላኳን ማምለክ ትችል ነበር
በክርስትና ማርያም ዮሴፍ የሚባል ባል ነበራት። ነገር ግን በእስላም ማርያም በክርስትና ውስጥ እንደምናውቃቸው ሴት መነኩሲት ነበረች። እድሜዋን ሙሉ አግብታ የማታውቅ ንጹህና ድንግል ሴት ነበረች። ይህ በርግጥ ለዚህ ቤተክርስቲያን ምእመኖች በጣም የሚያስደንቅ ታሪክ ነበር። She would go into the temple and worship God. And she was sponsored by pious people, by pious worshipers. Zachariah was one of her sponsors. በጻድቅ ሰዎች ትደገፍ ነበር። ከደጋፊዎቿ መሃል አንዱ ዘካርያስ ነበር። ማርያም አደገች፣ ዳበረች፣ በሰለች። የኃያሉ ጌታ እቅድም ይህን ጊዜ መጣ። ቁርአን የሚነግረን ይህንን ነው። አምላክ ቅዱስ መንፈሱን ላከ። በቁርአን መሰረት ቅዱስ መንፈሱ ጅብሪል ማርያምን ቀረባት። አምላክ እቅድ አለው፣ ወንድም ልጅ ትወልጃለሽ አላት። ደነገጠች። You'll deliver a baby. She was shocked. How is that possible? እርሱ እንዴት ሊሆን ይችላል? ምን ማለትህ ነው? አንድም ወንድ ነክቶኝ አያውቅም፣ አላገባውም። ልጅ ታዲያ እንዴት መውለድ ይችላል? መንፈስ ቅዱስም ነገራት። እርሱ የአምላክ ፍቃድ ነው አላት። አምላክ ቃል አለው፣ ቃሉንም ሊሰጥሽ ይፈልጋል አላት። ልጅሽ የፈጣሪን ቃል ይወክላል አላት። ፈራች። አምላክ ለዚህ ክብር ስለመረጣት ደስተኛ ብትሆንም በተመሳሳይ ጊዜ ደግሞ ፈራች። ለምን? ሰው ምን ይላል? የተከበረችዋ ማርያም፣ ንጹሃ ማርያም ድንገት ልጅ ጸነሰች። ህዝቡ ምን ይላል? እርሷስ ምን ትላለች? ይህንንስ እንዴት አድርጋ ማረጋገጥ ትችላለች? መንፈሱ መጥቶ ነበረ፣ ይህም የአምላክ ሥራ ነው ብትል ሁሉም ሰው አያምናትም። በጣም ፈርታ ነበረ። ቁርአን እንደሚነግረን በምጥ ላይ እያለች ቅዱሱን ከተማ ለቃ ሄደች። ፈርታ ነበረ። አሁን በምን ውስጥ እያለፈች እንደነበረ በአእምሯችሁ እንድትስሉ ትፈልጋለሁ። ከተማውን ለቃ ወጥታ ሄደች። ወደ ኮረብታዎቹ ነበር ሄደችው። ወደ ገጠሩ ክፍል ሄደች። ታውቃላችሁ፣ ሴት በምጥ ውስጥ ስትሆን አዋላጅ ትፈልጋለች አይደል? የሚረዳት ሰው ትፈልጋለች። ካጠገቧ የሚሆን ሰው ትሻለች። ነገር ግን ማርያም ከተማዋን ለቃ መሄድ ነበረባት። የትስ ትሄዳለች? ልጅ ጸንሻለሁ። እስቲ ያስቡት የነበረችበትን ከባድ ሁኔታ። ወደ ኮረብታው ሄደች። ከዛም ማማጥ ጀመረች። ለእርሷ በስነ ልቦናዋ ስቃይ ነበረውም። ምክንያቱም የማህበረሰቧ አጸፋዊ ምላሽም አስፈርቷት ስለነበረ ቁርአን እንደሚለው I wish I were dead and not alive, and no one ever knew me. That's how much ዋ ምኞቴ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረው በሆንኩ ብላለች። በዚህ ልክ ነበረ ስጋቷና ጭንቀቷ። ከዛም ልጁን ወለደች። በዚህ ጊዜም ተአምራዊ ነገር ተፈጠረ። በቁርአን አገላለጽ መሰረት የቁርአኑን አንቀጽ በአረበኛ ነብላችኋለሁ፣ ጥሩ ቃና ባለው ቅላጼ። ከዛ ምን እንደሚል እነግራችኋለሁ። فناداها من تحتها ألا تحزني قد جعل ربك تحتك سريا. He called on her from below her. ልጁን በወለደች ጊዜ ቁርአኑ እንዲህ ይላል። ከበቷቿም እንዲህ ሲል ጠራት፣ እናቴ አትፍሪ፣ አትዘኝ፣ አምላክ ይጠብቅሻል፣ አምላክ ይጠብቀናል አላት። ይህም የማርያምን ልብ ቀየረው። አዎ ቁርአን ሕፃኑ ኢየሱስ እንዳናገራት ይናገራል። Yes, the Quran says baby Jesus spoke to her. He gave her comfort. አጽናናት። ተሸከሚኝና ወደ ከተማው እንመለስ፣ በዛም የአምላክን ተአምር ታያለሽ አላት። ልጁን ተሸክማ ወደ ቅዱሷ ከተማ ተመለሰች። አስቡት፣ ንጹሃ ማርያም፣ ድንግሏ ማርያም፣ ማንም ወንድ ያልነካት ማርያም ሕፃን ልጅን አቅፋ ሰዎች ፊት ስትቀርብ አስቡት። አንዳንድ ሰዎችም እርግዝናዋን በሚያሳይ ሁኔታ ላይ ሆና ከተማዋን ለቃ ስትሄድ ያዩ ነበሩ። ስለዚህ በሰዎች በሕዝቡ መሃል ሐሜትና ወሬ ነበረ። ሁሉም ሰው ይህንን ቅጽበት ሲጠብቀው ነበረ። ማርያም እንዴት ነው የምትመለሰው? ስለዚህ ሁሉ ነገርስ እንዴት አድርጋ ነው የምታብራራው? ቁርአኑ እንደሚለው ወደ ከተማው ተመልሳ ስትመጣ አፈጠጡባት። አንዳንዶቹ ራባዮችም ማርያም ምንድነው ያደረግሽው? ምንድነው ይሄስ?
ምንድነው ይሄ ብልሹነት? አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም። አንቺ እንዴት እንዲህ ያለ ነገር ትፈጽሚያለሽ አሏት። ክብሯን ነኩት። ሕፃኑ ኢየሱስ ማንም ሰው ቢያናግርሽ ምንም ነገር እንዳትይ አምላክሽ ይጠብቅሻል ብሏት ነበር። በእርሷ ላይ የሚደረገው ክስና ወቀሳ ሲበረታ ቁርአኑ እንደሚለን ወደ ልጁ ተጣቀሰች፣ ጠቆመች። So when they leveled those accusations against her, the Quran says she pointed towards the baby. He told her, "Are you insane?" እነርሱም አብደሻል ወይ? በአንቀልባ ያለን ሕፃን እንዴት እናናግራለን አሉ። ቁርአኑ የሚነግረን ወደ ሕፃኑ በጠቆመች ጊዜ ሕፃኑ መናገሩንና እንዲህ ማለቱን ይነግረናል። And he has made me blessed wherever I go. And he has commanded me to pray, to pay charity. እኔ የአላህ ባሪያ ነኝ። መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል። ቤትም ስፍራ ብሆን ብሩክ አድርጎኛል። በሕይወትም እስካለሁ ሶላትን በመስገድ ዘካንም በመስጠት አዞኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም። ሰላምም በእኔ ላይ ነው። በተወለድሁ ቀን፣ በምሞትበትም ቀን፣ ሕያው ሆኜ በምቀሰቀስበትም ቀን። በሙሉ ቁርአኑ ላይ ያለው የኢየሱስ ታሪክ ይህ ነው።